አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን የቀድሞ የመከላከያ ሰራዊት አባል እንዲሁም አመራር የነበረ አሁን ላይ የምስራቅ አማራ ፋኖ አመራር እንዲሁም አዋጊ የነበረው ኮሎኔል አለሙ ገብሩ በሀቡ ወረዳ ጥምር ጦር በቁጥጥር ስር ዋለ። 663 ህገወጥ የብሬን ጥይት ከነሸንሸሉ እንዲሁም 9 ሽጉጥ ጥይት ከአንድ ሽጉጥ መሳሪያ በፍተሻ መያዙን በመተከል ዞን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ አስታውቋል። ከውጭ ትራምፕ የኢራንን አዲስ የድርድር ሐሳብን ውድቅ አደረጉ። ቀደም ብለን ያደረስናቸው አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። የቀድሞ የመከላከያ ሰራዊት አባል እንዲሁም አመራር የነበረ አሁን ላይ የምስራቅ አማራ ፋኖ አመራር እንዲሁም አዋጊ ኮሎኔል አለሙ ገብሩ በሀብሩ ወረዳ ጥምር ጦር በቁጥጥር ስር ዋለ። እጅ አንሰጥም እያለው አብሮት የነበረው ኃይል የተደመሰሰ ሲሆን በሰላም እጅ ሰጥተው የገቡትም በሰላም ገብተዋል። በተያዘ ዜና 663 ህገወጥ የብሬን ጥይት ከነሸንሸሉ እንዲሁም 9 ሽጉጥ ጥይት ከአንድ ሽጉጥ መሳሪያ በፍተሻ መያዙን በመተከል ዞን የግልገል በለስ ከተማ አስተዳደር ፖሊስ አስታውቋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም በአረንጓዴ አሻራና በታዳሽ ኃይል ልማት ያስመዘገበችው ስኬት ለአፍሪካውያን በተምሳሌትነት የሚጠቀስ መሆኑን የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴት ገለጹ። ዝርዝር ዘገባው እንደሚከተለው ተጠናቅሯል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ከአፍሪካ ህብረት፣ ከአፍሪካ ልማት ባንክና ሌሎች አጋር አካላት ጋር በመተባበር የአጀንዳ 2030 እንዲሁም 2063 ግቦችን ለማሳካት የተቀናጀና አሻጋሪ አካሄድ መከተል በሚል መሪ ሀሳብ ያዘጋጀው 12ኛው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ በአዲስ አበባ የአፍሪካ ኢኮኖሚክ ኮሚሽን መካሄድ ጀምሯል። በየዓመቱ የሚካሄደው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ የአፍሪካ ህብረትን የአጀንዳ 2030 እንዲሁም 2063 የዘላቂ ልማት ግቦችን አፈጻጸም ምን ለመገምገም ነው። የአፍሪካ ህብረት የምንመኛትን አፍሪካን እውን የማድረግ ግብ ለማሳካት በመንግስታትና በአጋር አካላት መካከል ያለው ትብብርና ቅንጅታዊ አሰራር መገምገም ያስችላል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴት በዚህ ወቅት እንደገለጹት አፍሪካ በአየር ንብረት ለውጥ እንዲሁም በተገማች የዓለም ነባራዊ ሁኔታ ተስፋና ስጋትን እያስተናገደች ነው። በአፍሪካ ቀጣይነት ያለው አካታችና ተወዳዳሪ ኢኮኖሚን ለመገንባት አህጉራዊ ለውጥና ሽግግር ያስፈልጋል ብለዋል። ኢነርጂ መሰረተ ልማት ማስፋፋት ከተማ ከማዘመን ባለፈ በሀገራት መካከል የእሴት ትስስር መፍጠር እንደሚገባም ገልጸዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን መቋቋም የሚያስችል ጠንካራ እርምጃ እየወሰደች መሆኑን በመግለጽ ለአፍሪካ ህብረት አጀንዳ 2063 ግብ መሳካት ገንቢ ሚና አለው ብለዋል። ኢትዮጵያ የደን ሽፋኗን ለማሳደግ በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከሏን አስታውሰው በዓለም የደን ልማት ዘርፍ ከፍተኛው ኢኒሼቲቭ መሆኑን አውስተዋል። በኢትዮጵያ 90% ኃይል ከታዳሽ ኃይል የሚገኝ መሆኑን ገልጸውም ይህ የአየር ንብረት ለውጥን ለመቋቋም ወሳኝነት አለው ነው ያሉት። በአረንጓዴ አሻራ በታዳሽ ኃይልና ከተማ ልማት የተመዘገቡ ስኬቶች ከኢትዮጵያ አልፎ ለሌሎች ሀገራት ዘላቂ እድገት ገንቢ ሚና እንደሚኖረው ተናግረዋል። ኢኒሼቲቮቹ የአየር ንብረት ለውጥ
ተጽዕኖን በመቋቋም የውሃ ደህንነትን ማረጋገጥ እንደሚያስችሉም ጠቁመዋል። የአፍሪካን የረጅም ጊዜ የልማት እቅዶች እንዲሁም የአጀንዳ 2063 ግቦችን ለማሳካት ጠቃሚ መሆኑንም ገልጸዋል። አፍሪካ የአጀንዳ 2030 እንዲሁም 2063 ዘላቂ ግቦችን ለመፈጸም በምታደርገው ጥረት የአፍሪካ ኢኮኖሚ ኮሚሽን ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። ይህ በእንዲህ እንዳለ አፍሪካ የአጀንዳ 2030 እንዲሁም 2063 ዘላቂ የልማት እቅዶችን በመተግበር ዘላቂ ልማትን ለማረጋገጥ ያላትን ቁርጠኝነት በተግባር እያሳየች መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሌክ ሃዳዲ ገልጸዋል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ከአፍሪካ ልማት ባንክና ሌሎች አጋር አካላት ጋር በመተባበር የአጀንዳ 2030 እንዲሁም 2063 ግቦችን ለማሳካት የተቀናጀና አሻጋሪ አካሄድ መከተል በሚል መሪ ሀሳብ ያዘጋጀው 12ኛው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ በአዲስ አበባ የአፍሪካ ኢኮኖሚ ኮሚሽን መካሄድ ጀምሯል። በየዓመቱ የሚካሄደው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ የአፍሪካ ህብረትን የአጀንዳ 2030 እንዲሁም 2063 የዘላቂ ልማት ግቦችን አፈጻጸምም ይገመግማል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሌክ ሃዳዲ በዚህ ወቅት እንደገለጹት አጀንዳ 2030 እንዲሁም 2063 በትይዩ የሚሄዱ ሳይሆኑ እርስ በርስ የሚደጋገፉ ናቸው ብለዋል። በአፍሪካ አካታች እድገትና ዘላቂነት ያለው የኢኮኖሚ ሽግግርን ለመፍጠር ወሳኝ መሆናቸውንም ገልጸዋል። የአፍሪካ ህብረት የሁለተኛውን የ10 ዓመት የአጀንዳ 2063 የትግበራ እቅድን ሀገር በቀል እንዲሆነ መሰረታዊ እርምጃ መውሰዱን ተናግረዋል። የህብረቱ አባል ሀገራት ብሔራዊ የልማት እቅዶቻቸው ከአጀንዳው ጋር እየተጣጣመ መምጣቱን በማንሳት የበጀት ድልድይና ፖሊሲዎቻቸው ለአፍሪካ የትኩረት መስኮች ቅድሚያ የሰጡ መሆናቸውን አንስተዋል። የአጀንዳ 2030 እንዲሁም 2063 ግቦችን በማሳካት የበለጸገች አፍሪካን እውን ለማድረግ ሀገራት መካከል ያለው ቅንጅትና ትብብር ቀጣይነት ሊኖረው እንደሚገባም አስገንዝበዋል። በሀገር አቀፍ ደረጃ በሁሉም ወረዳዎች የቅድመ አንደኛ ትምህርት ቤቶች ተደራሽ ለማድረግ ትኩረት መደረጉን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የትምህርት ሚኒስትር የቅድመ አንደኛ ደረጃ ትምህርት ቤቶችን ከሁሉም ክልሎችና ከድሬዳዋ ከተማ አስተዳደር ጋር በጋራ መገንባት የሚያስችል ስምምነትን አድርጓል። በስምምነት መርሃ ግብሩ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንደገለጹትም በ2019 የትምህርት ዘመን በሁሉም ወረዳዎች የቅድመ አንደኛ ትምህርት ቤቶች ተደራሽ ለማድረግ ትኩረት ተደርጎ እየተሰራ ይገኛል ብለዋል። ዛሬ ከሁሉም ክልሎችና ከድሬዳዋ ከተማ አስተዳደር ጋር የተደረገው ስምምነት ሚኒስቴሩ ከክልሎች በጋራ 1452 ቅድመ አንደኛ ትምህርት ቤቶችን መገንባት የሚያስችል መሆኑን ገልጸዋል። የትምህርት ቤቶቹ ግንባታ በሚቀጥለው ሳምንት እንደሚጀምርና በቀጣዩ ዓመት ግንባታቸው ተጠናቆ ወደ አገልግሎት ይገባሉ ተብሎም ይጠበቃል ብለዋል። ይህም የቅድመ አንደኛ ትምህርት ቤት የሌለው ወረዳ እንዳይኖርና ይህም የቅድመ አንደኛ ትምህርትን ተደራሽ ለማድረግ ጉልህ ሚና እንደሚኖረው ተናግረዋል። የበጋ መስኖ እርሻን በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክትም የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችን አስተማማኝና ዘላቂ የሆነ የምግብ ዋስትናን ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረንም ጥርጥር የለውም ብለዋል። የኢትዮጵያ የታዳሽ ኃይል እንዲሁም የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚ እድገትን ለማፋጠን እድልን ይፈጥራል። የኢትዮጵያ የታዳሽ ኃይል እንዲሁም የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚ እድገትን ለማፋጠን እድል መፍጠራቸውን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜስ ገልጸዋል። ዝርዝር ዘገባው እንደሚከተለው ይቀርባል። የኢትዮጵያ የብዝሃ ሀብት የኢኮኖሚ ልማት በግብርና ኢንዱስትሪ፣ ማዕድን፣ ቱሪዝምና በዲጂታል መርሃ ግብሮች ሁለንተናዊ እድገትን የሚያስቀጥል ተጨባጭ ውጤትን አስገኝቷል። ለአብነትም በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እንዲሁም የዲጂታል ጤና ዘርፍ መሪ ሆነው ያገኙት እውቅና በዋቢነት የሚጠቀስ ስኬት ነው። የኢትዮጵያ የብዝሃ ኢኮኖሚ ስኬታማ ጉዞም የዜጎችን ሁለንተናዊ ተጠቃሚነትን በማረጋገጥ አህጉራዊና ዓለም አቀፋዊ
አድናቆት እየተቸራቸው ይገኛል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በተለያዩ የልማት መስኮች እድገቷን የሚያፋጥን ጉዞ ላይ የምትገኝ ሀገር ናት። በተለይም በታዳሽ ኃይል እንዲሁም በቴክኖሎጂ ሽግግር የምትፈጥረው አስደናቂ አቅም ለታዳጊ ሀገራት ጭምር ልምድና ተሞክሮ የሚቀሰምበት መሆኑን ገልጸዋል። የኢትዮጵያ ታዳሽ ኃይል እንዲሁም የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚክ እድገትን የሚያፋጥኑ ወሳኝ ዘርፎች መሆናቸውን ተናግረዋል። የታዳሽ ኃይል ልማት ስኬቶቹም የአየር ንብረት ለውጥ ተጽዕኖን በመቀነስ በዓለም አቀፍ ደረጃ ልዩ ትኩረት የሚሰጠው ጉዳይ መሆኑን አንስተዋል። በምስራቅ አፍሪካ ቀጠና የፈጠረችውን የኃይል ትስስርም የጋራ ኢኮኖሚ እድገትን ለማፋጠን ትኩረት የሚሰጠው የልማት መርሃ ግብር መሆኑን ጠቅሰዋል። ኢትዮጵያ የታዳሽ ኃይል መሰረተ ልማትን ለማስፋፋት በምታደርገው ጥረት ፈረንሳይ አስፈላጊውን የገንዘብና የቴክኒክ ድጋፍ እንደምታደርግም አረጋግጠዋል። በሌላ መልኩ ኢትዮጵያ ለዲጂታላይዜሽን መሰረተ ልማት መስፋፋት የሰጠችው ትኩረት የሀገሪቱን የኢኮኖሚ እድገትን በማሳለጥ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። የዲጂታል ምርታማነት አቅምን የበለጠ ለማጎልበት የአርቲፊሻል ኢንተለጀንስ ኢንስቲትዩት በተቋም ደረጃ መገንባቷም የሚደነቅ ነው ብለዋል። በመንግስት በኩል ለዲጂታል ልማት የተሰጠው ትኩረት የቴክኖሎጂ ጀማሪ ኩባንያዎችን በማበረታታት የፈጠራ ክህሎትና ተነሳሽነትን እያጠናከረ መሆኑን ጠቁመዋል። የበሽታ መከላከልና አክሞ ማዳን ላይ ያተኮረው የኢትዮጵያ የጤና ፖሊሲ አምራችና ጤናማ ዜጋ ማፍራት የሚያስችል ውጤት እያስገኘ መሆኑን የጤና ሚኒስቴር ገለጸ። የኢትዮጵያ የረጅም ዓመታት የበሽታ መከላከል የጤና ፖሊሲ በጤና ኤክስቴንሽን አማካኝነት ተላላፊ በሽታዎችን በመቀነስ ከፍተኛ አስተዋጽኦን አበርክቷል። ተጨማሪ አለ። በሀገራዊ ለውጡ ማግስት የበሽታ መከላከልና የጤና ተቋማትን አክሞ የማዳን አቅም ጥምርታን በማጎልበት ውስብስብ ለሆኑ የጤና ችግሮች መፍትሄ እየተሰጠ ይገኛል። የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ለኢትዮጵያ ዜና አገልግሎት እንደገለጹት በሀገራዊ ለውጡ ዓመታት የጤና ተቋማት አቅምን በማጎልበት በሽታ መከላከልና አክሞ በማዳን ጥምርታ ተጨባጭ ውጤት መጥቷል። የኢትዮጵያ የበሽታ መከላከልና አክሞ ማዳን የጤና ፖሊሲ እርምጃ ቅንጅታዊ አቅም በማጎልበት አምራች እና ጤናማ ዜጋ ማፍራት የሚያስችል ውጤት መምጣቱን ገልጸዋል። ከጤና ኬላ እስከ ሪፈራል ሆስፒታል ድረስ የተከናወኑ የልማት ስራዎችም የአገልግሎት ጥራትና ተደራሽነትን ማስፋት ተችሏል ነው ያሉት። የጤና ሙያተኞችን አቅም ለማጎልበት በሀገር ውስጥና በዓለም አቀፍ የትምህርት ተቋማት የትምህርት ዕድል በማመቻቸት የሙያተኞችን ክህሎት የማጎልበት ስራ እየተሰራ እንደሚገኝም ጠቅሰዋል። የጤና ተቋማትን የአገልግሎት ጥራት ለማስጠበቅ የተከናወኑ ተግባራት የእናቶችና ህጻናት ሞትን በመቀነስ በጤና ተቋም የሚወልዱ እናቶችን ምጣኔ ማሳደግ መቻሉን አንስተዋል። በጤና ኬላ የሚሰጡ የጤና ኤክስቴንሽን መርሃ ግብሮችን ወደ አጠቃላይ የጤና ማዕከልነት በማሸጋገር ጥራትና ደረጃውን የጠበቀ የሕክምና አገልግሎት እንዲሰጡ እየተደረገ መሆኑን ገልጸዋል። በዚህም የሪፈራል የክትባት የእናቶችን የወሊድ ክትትልን ጨምሮ ሌሎች ዘመናዊ የሕክምና አገልግሎቶችን በማስፋት ለህብረተሰቡ በቅርበት አገልግሎት እየሰጡ ይገኛሉ ብለዋል። በዲጂታል ኢትዮጵያ 2025 ስትራቴጂ የተፈጠረውን የዲጂታል የጤና አቅም በዲጂታል ኢትዮጵያ 2030 የበለጠ ለማጎልበት በትኩረት እየተሰራ መሆኑን ተናግረዋል። ባለፉት 9 ወራት በማህበር ለተደራጁ ከ28,000 በላይ ወጣቶች የስራ ዕድል መፈጠሩን የጅማ ከተማ የስራ ዕድል ፈጠራ እንዲሁም ክህሎት ጽህፈት ቤት ኃላፊ አብዱል ሐሚድ ኑረዲን ገለጹ። የወጣቶችን የስራ ዕድል ተጠቃሚነትን ለማረጋገጥ የብድር አገልግሎት ማመቻቸትና የገንዘብ አያያዝ ስልጠና እንዲሁም የመመሪያና የመሸጫ ቦታዎች መመቻቸቱን ኃላፊው ለኢትዮጵያ ዜና አገልግሎት ገልጸዋል። ይህም ድጋፍ በማቅረብም በበጀት ዓመቱ 9 ወራት ውስጥ ለ28811 ወጣቶች የስራ ዕድል መፍጠር መቻሉን አረጋግጠዋል። ወጣቶቹ በተሰማሩባቸው የስራ መስኮች ውጤታማ እንዲሆኑ ክትትልና ድጋፍ እየተደረገ መሆኑንም ገልጸዋል። በማህበር የተደራጁ ወጣቶች ገቢያቸውን ከማሳደግ ባለፈ የቁጠባ ባህልን በማዳበር ሽግግር የሚያደርጉበትን አቅም ለመፍጠር በቅንጅት መሰራቱንም አንስተዋል። ከጓደኞቻቸው ጋር በመደራጀት ምንጣፎችን በማምረት ስራ ላይ መሰማራቷን የገለጸችው ሄርሜላ ሰሜነ 1.4 ሚሊዮን ብር ብድር በመውሰድ ወደ ስራ መግባታቸውን አስረድታለች። በአዲስ አበባ ከተማ አስተዳደር ባለፉት 9 ወራት የተከናወኑ የሰው ተኮር ፕሮጀክቶችና የአገልግሎት አሰጣጥን ለማዘመን የተተገበሩ የቴክኖሎጂ ሽግግሮች የነዋሪዎችን ሁለንተናዊ ተጠቃሚነትን በተግባር እያረጋገጡ መሆናቸውን ያስተዳደሩ የተለያዩ የቢሮ ኃላፊዎች ገለጹ።
ከሚያዝያ 18 ቀን 2018 ዓ.ም ጀምሮ ለ2 ቀናት ሲካሄድ የቆየው የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ9 ወራት ስራ አስፈጻሚ ግምገማ ተጠናቋል። ተጨማሪ አለን። የከተማዋ ከንቲባ አዳነች አቤቤ በዚህ ወቅት እንደገለጹት አዲስ አበባን እንደ ስሟ ውብና አበባ ለማድረግ የተከናወኑ ስራዎች በተግባር መረጋገጥ ጀምረዋል። የከተማ አስተዳደሩ የእቅድ አፈጻጸም ውጤታማ መሆኑን የጠቀሱት ከንቲባዋ በበጀት ዓመቱ 9 ወራት ከተያዘው እቅድ ውስጥ በአጠቃላይ 96% መፈጸም መቻሉን ተናግረዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማል ጀንበር በበጀት ዓመቱ 9 ወራት የአገልግሎት አሰጣጡን በመሰረታዊነት የሚቀይሩ የቴክኖሎጂ የአሰራርና የሰው ኃይል ልማት ስራዎች መከናወናቸውን ገልጸዋል። በተለይም መሶብ የአንድ ማዕከል አገልግሎት የተገልጋዮችን ጊዜ ወጪና እንግልትን በመቀነስ በኩል ተጨባጭ ውጤት ማስመዝገቡን ጠቁመዋል። የአገልግሎት ተደራሽነትን ለማጠናከር የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ አረጋግጠዋል። የአዲስ አበባ ንግድ ቢሮ ኃላፊ ሀቢብ ሲራጅ በንግድ አገልግሎት አሰጣጥ በኑሮ ውድነት ማረጋጋትና በንግድ ሕግ ተገዥነት ላይ ከፍተኛ አፈጻጸም መመዝገቡን ገልጸው የግንዛቤ ፈጠራና የአስተዳደራዊ እርምጃዎች ውጤት እያመጡ ነው ብለዋል። የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ የትራንስፖርት ዘርፉ የ9 ወራት እቅድ አፈጻጸም ካለፉት ዓመታት የተሻለ ውጤት የተመዘገበበት መሆኑን ገልጸዋል። በትራፊክ ማኔጅመንት፣ በመንገድ ደህንነትና የተሽከርካሪዎችን ፍጥነት በመቀነስ በኩል አመርቂ ተግባራት መከናወናቸውንም አንስተዋል። የአዲስ አበባ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ በከተማዋ የውሃ አቅርቦትና የፍሳሽ ማስወገድ አገልግሎትን ለማሻሻል መጠነ ሰፊ ተግባራት እየተከናወኑ መሆናቸውን ገልጸዋል። በቀጣይም የህብረተሰቡን እርካታ ይበልጥ የሚያረጋግጡ የተሻለ አገልግሎትን ለማቅረብ በትኩረት እየተሰራ እንደሚገኝ አስታውቀዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ማክሰኞ ቀን መረጃችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ። መሃል ሚዲያ ስቱዲዮ ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን አለ የአውሮፓ ህብረት። የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ ለማንሳት ማሰቡን ገልጿል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን እስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ኡርሱላ በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲሉም ተናግረዋል። ፕሬዝዳንቷ የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል በማለት ቅድመ ሁኔታን አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝባችን ላይ የሚፈጸሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ከፈረንሳይ፣ ጀርመን እንዲሁም ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። ትራምፕ የኢራንን አዲስ የድርድር ሀሳብን ውድቅ ማድረጋቸው ተሰማ። ኢራን የሆርሙዝን የባህር በር ንክፈት፣ የኒውክሌር ድርድሩን ግን ወደፊት እናራዝመው የሚል ጥያቄ ማቅረቧ ይታወሳል። አሜሪካ የኒውክሌር ጉዳይ ሳይፈታ የባህር በሩን መክፈት አሜሪካ በኢራን ላይ ያላትን የዲፕሎማሲያዊ እንዲሁም ኢኮኖሚያዊ ጨዋታዎች ካርድ እንደሚያሳጣት ትሰጋለች።
ፕሬዚዳንት ትራምፕ ከብሔራዊ ደህንነት አማካሪዎቻቸው ጋር ባደረጉት ውይይት የኒውክሌር ፕሮግራም እንዲሁም የዩራኒየም ማበልጸግ ጉዳዮች ቅድሚያ እንደሚሰጣቸው ገልጸዋል። ኢራን አቋሟን እስካላስተካከለችው ድረስ ቀጥተኛ ድርድር እንደማይኖር ለማንሳትም አሜሪካ ወደ ኢስላማባድ ለመላክ ያቀደችውን የሰላም ልዑካን ቡድን ጉዞን ሰርዛለች። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ዜናዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።